በ60 ቀናት ውስጥ አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን ዕጣ ፈንታ ምን ሊሆን ይችላል? የአሜሪካ መንግሥት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የሕግ ከለላ በአገሪቱ ውስጥ እንዲኖሩ እንዲሰሩ የፈቀደበትን አሰራር እንዲያከትም ማድረጉ ይታወቃል። ይህን ተከትሎ ኢትዮጵያውያን ቀጣይ ዕጣ ፈንታቸው ምንድን ነው? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ዜና ፕላስ ቤተሰቦቻችን የዕለቱን መረጃዎች ይዘን ቀርበናል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የሕግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲኖም የአገሪቱ ሁኔታ በመመርመር እንዲሁም ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያ ለጊዜያዊ የሕግ ከለላም የሚያስፈልጋቸው ሁኔታዎች የማታሟላ አገር ናት የሚል ውሳኔ መተላለፉን አስታውቀዋል። በ60 ቀናት አሜሪካን ለቀው እንዲወጡ የተነገራቸው ኢትዮጵያውያን ዕጣ ፈንታ ምን ሊሆን ይችላል? ጊዜያዊ የሕግ ጥበቃ የሚሰጣቸው ሁኔታዎችስ የትኛዎቹ ናቸው? የሚለውን በተመለከተ በአሜሪካ ከ10 ዓመት በላይ የሰሩ የሕግ ባለሙያም ቢቢሲ አናግሯል። ይህንን ጉዳይ ደግሞ እኛ ወደ እናንተ እናደርሰዋለን። ለመሆኑ ጊዜያዊ ከለላ ምንድን ነው? በምን አይነት ሁኔታ ይሰጣል? የአሜሪካ ጊዜያዊ ጥበቃ ወይም ከለላ መስጠት የጀመረው በአውሮፓውያኑ 1991 ሲሆን ይህ መብት የሚሰጠው በሀገራቸው ግጭት፣ ጦርነት፣ የተፈጥሮ አደጋ ወይም ደግሞ ሌሎች ለደህንነታቸው አስጊ የሆኑ ክስተቶች ለገጠማቸው ስደተኞች ነው። ቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ ቲፒኤስ ከተሰጣቸው ሀገራት መካከል ሶማሊያና ሶሪያም ከጦርነት ጋር በተያያዘ እንዲሁም ደግሞ ኤልሳልቫዶር ከርዕደ መሬት ጋር በተያያዘ ይጠቀሳሉ። ለአንዳንድ ሀገራት እስከ 20 ዓመት የዘለቀ ከለላ ተሰጥቷቸዋል። ለምሳሌ የሶማሊያ ጊዜያዊ ጥበቃ ከ1994 ጀምሮ እስካሁን ድረስ ቆይቷል። እንደ ስሙ ጊዜያዊ ነው፣ ቋሚ እንዲሆን ታስቦ አይደለም የተሰጠው ሲሉ የሕግ ባለሙያው ሙልጌታ ጌታቸው ይገልጹታል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ለስደተኞች የሚሰጠውን ጊዜያዊ ከለላ በየጊዜው ያድሳል። ጥበቃው የሚደረግላቸው ሰዎች አሜሪካ ውስጥ የመስራት መብት አላቸው። ጊዜያዊ ከለላ እንደ መኖሪያ ፈቃድ ወይም ደግሞ እንደ ዜግነት የሚወሰድ አይደለም። በከለላው ስር ያሉ ሰዎች የሕጋዊ ጥበቃው ቀነ ገደብ ከተጠናቀቀ በኋላ ከአሜሪካ መውጣት ወይም ደግሞ ለሌላ አይነት የስደተኞች ጥገኝነት ጠያቂዎች ከለላ ማመልከት አለባቸው። የአሜሪካ መንግስት ይህን ሕጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነበር። በወቅቱ በዋናነት የትግራይ ጦርነት ጀምሮ በአገሪቱ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ሕጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ሕጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። እንደ ኢትዮጵያ ሁሉ ጊዜያዊ ከለላ ስር ከተካተቱ መካከል አገራቶቹ ሄይቲ፣ ቬንዙዌላ፣ አፍጋኒስታን፣ ካሜሮን፣ ሱዳን፣ ዩክሬን፣ ኤልሳልቫዶር፣ ሆንዱራስ፣ ኒካራጋዋ ይገኙበታል። ከዚህ ቀደም ላይቤሪያ፣ ቦስኒያም፣ ሄርጎቪዝኒያም፣ ኩዌት ጥበቃ ተሰጥቷቸው ነበር። ለኢትዮጵያን ተሰጥቶ የነበረው ሕጋዊ ከለላ የሕግ ባለሙያው ሙሉዓለም እንደሚሉት ኢትዮጵያ የተካተተችው በታህሳስ 12 2022 ሲሆን ከለላው ተሰጥቶ የነበረው ከአውሮፓውያኑ ጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ነው። ይህ ፈቃድ የቀድሞ የፕሬዝዳንት የነበሩት ጆ ባይደን አስተዳደር ለ18 ወራት አራዝሞት ነበረ። የከለላው ቀነ ገደብ ታህሳስ 12 2025 ያበቃል። ይህ ማለት ከታህሳስ 12 ጀምሮ ያልቃል ማለት አይደለም። የሀገር ውስጥ ደህንነት መስሪያ ቤት እንደገለጸው የሚያበቃው ታህሳስ 12 ጀምሮ ያልቃል ማለት አይደለም። የሀገር ውስጥ ደህንነት መስሪያ ቤት እንደገለጸው ከሆነ የሚያበቃው የካቲት 12 2026 ነው ሲሉ ያስረዳሉ። በዚህ መሰረት በጊዜያዊ ጥበቃ ስር ያሉ በቀጣይ 60 ቀናት ውስጥ ከአሜሪካ እንዲወጡ ጊዜ ተሰጥቷቸዋል። ከዚያ በኋላ የሚቆዩ ሰዎች ከከለላ ውጭ እንደሚሆኑ የሕግ ባለሙያው ይናገራሉ። 5000 የሚጠጉ ኢትዮጵያውያን
ኢትዮጵያውያንና ከኢትዮጵያ የሄዱ ኢትዮጵያዊ ያልሆኑ ሰዎች በዚህ ከለላ ስር እንደነበሩ ተገልጿል። በጥበቃው ስር ተካተው የነበሩ ኢትዮጵያውያን ብቻ ሳይሆኑ መዳረሻቸው ኢትዮጵያ የሆነ ኢትዮጵያ ቆይተው አሜሪካ የገቡ የተለያዩ ሀገር ዜጎች ጭምር ናቸው። ፓስፖርታቸው የኢትዮጵያ ባይሆንም ወደ ኢትዮጵያ ሲመለሱ ለአደጋ እንዳይጋለጡ ከለላ ይሰጣቸዋል ይላሉ ባለሙያው። ጊዜያዊ መቆያው የሥራ ፈቃድ ስለሚያካትት ለ6 ወይም ለ18 ወራት አሊያም ደግሞ ለ2 ዓመት መስራት ይችላሉ። የሕግ ባለሙያው ሙሉዓለም እንደሚሉት በቀጥታ በጊዜያዊ የሕግ ጥበቃ ስር ብቻ የነበሩና በሌላ የስደተኞች ጥገኝነት ጠያቂዎች ከለላ ስር ያልተካተቱ ኢትዮጵያውያን በግምት 1000 ቢሆኑ ነው። 5000 የሚጠጉ ኢትዮጵያውያን በዚህ ከለላ ስር እንዳሉ ቢነገርም አብላጫውን ቁጥር የሚይዙት ከጊዜያዊ የሕግ ጥበቃ በተጨማሪ ሌሎች የከለላ አሰራሮች ስር የተካተቱ ናቸው። በጊዜያዊ የሕግ ጥበቃ ስር ያሉ ኢትዮጵያውያን ቁጥር ብዙ የሚባል አይደለም ሲሉ ያስረዳሉ። ለማነጻጸሪያነት ከሶማሊያ ከለላ የተሰጣቸው ሰዎች እስከ 700,000፣ ከቬንዙዌላ እስከ 600,000 እና ከሄይቲ እስከ 500,000 ይደርሳሉ። በጊዜያዊ የሕግ ጥበቃ ስር ሆነው የተማሪዎች ቪዛ F1 ወይም ሌላ ከለላ ያላቸው ሰዎች እንዳሉ የሚጠቅሱት ባለሙያው ቲፒኤስን የሚፈልጉ ጊዜያዊ F1 ወይም ሌላ ከለላ ያላቸው ሰዎች እንዳሉ የሚጠቅሱት ባለሙያው ቲፒኤስን የሚፈልጉ ጊዜያቸው ሲያልቅ ወደ አገር ቤት ላለመመለስና ለስራ ፈቃዳቸው ነው ሲሉ ያስረዳሉ። በጊዜያዊ የሕግ ጥበቃ ስር በአንድ ወር ውስጥ አመልክቶ የስራ ፈቃድ ማግኘት ይቻላል። ከሌሎች ከለላዎች በተሻለም ፈቃድና የስራ ፈቃድ ማግኛ መንገድ ሲሆን ገደብ የሌለው የስራ ፈቃድ በመሆኑ በማንኛውም የስራ ዘርፍ መሰማራት ይቻላል። ይህ ጊዜያዊ ሕጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበረ በወቅቱ አገር ውስጥ ደህንነት መስሪያ ቤት ገልጾ ነበረ። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላም ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግ ተገልጾ ነበረ። ከሌሎች የስደተኛ ጥበቃዎች በምን ይለያል? ኢትዮጵያውያን ከለላውን ለማግኘት ከኢትዮጵያ ወደ አሜሪካ መሄዳቸውን የሚያሳይ ማስረጃ ማቅረብ ይጠበቅባቸው ነበረ። ከጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ከለላው ይሰጥ የነበረ ሲሆን ሕጋዊ ጥበቃው ባለበት እንዲጸና በዚህ ወቅት ወደ አሜሪካ ከገቡ በኋላ በተከታታይ አሜሪካ ውስጥ መኖር ግዴታ ነው። ለምሳሌ ወደ ኢትዮጵያ ወይም ወደ ሌላ ሀገር ከተጓዙ ከለላውን እንደሚቋረጥ የሕግ ባለሙያው ያብራራሉ። ከጥቅምት 2022 በፊት አሜሪካ ከገቡ ሰዎች በተጨማሪ ከሚያዝያ 11 2024 በፊት አሜሪካ ለገቡ የተሰጠ ከለላ እንዳለ የጠቀሱት ባለሙያው እነዚህ ሰዎች ከአሜሪካ ሳይወጡ መኖር እንደሚጠበቅባቸው ገልጿል። ከለላው ከኢትዮጵያ ለሚመጡ ሰዎች አደገኛ ናት ብሎ መንግስት የሚሰጠው ነው። ሌጋል ኖቲስ ሕጋዊ ማሳሰቢያ ነው ይላሉ። ይህም ማለት ደግሞ ከለላው የተሰጣቸው ሰዎች እንደ ሌሎች ጥገኝነት ጥያቄዎች ኢትዮጵያ ብመለስ አደጋ ይደርስብኛል የሚለውን ማስረጃ ማቅረብ ይጠበቅባቸዋል። መንግስት አደገኛ ነው የሚለውን ተረድቶም የሰጠው ከለላ በመሆኑ ጥገኝነት ጠያቂዎች ወደ ሀገራቸው መመለስ ለአደጋ እንደሚያጋልጣቸው የማሳመን ሕጋዊ ግዴታ ሌጋል በርደን የለባቸውም። በቀጣይ ዋናውና አሳሳቢው የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል? የሕግ ባለሙያው ሙሉዓለም እንደሚሉት በ60 ቀናት አሜሪካ እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ሕጋዊ ከለላ ውጪ ወደ ሆኑ ጥገኝነት መጠየቂያ አሰራሮች መዞር አለባቸው። በዚህም 60 ቀን ውስጥ ጥገኝነት ወይም ሌላ ስታተስ ጥያቄ መለወጥ ይቻላል። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታ ነው። የሚያቀርቡት ማስረጃ ሐሰተኛ ከሆነ ከአሜሪካ መንግስት ማታለል ወንጀል በመሆኑ ለወደፊት ሊገኝ የሚችል የስደተኞች ከለላን እንደሚያሳጣ ያሰምሩበታል። ጥገኝነት መጠየቅ ያልፈለጉ ሰዎች የካቲት 12 2026 በፊት ከአሜሪካ መውጣት አለባቸው። በገዛ ፈቃዳቸው አሜሪካን ለቀው የሚወጡ ሰዎች $1000 እንደሚሰጣቸው በአገር ውስጥ ደህንነት መስሪያ ቤት መገለጹን በተመለከተ የሕግ ባለሙያውን ጠይቀን ይህ አሰራር ለኢትዮጵያውያን የሚተገበር አለመሆኑን አስረድተዋል። በበጎ ፈቃዳቸው ከአሜሪካ ለመውጣት የሚፈልጉ ኢትዮጵያውያን ደንበኞቻቸውን በተመለከተ ለአሜሪካ መንግስት መረጃ ቢሰጡም ከኢትዮጵያ መንግስት ጋር በፈቃዳቸው የመውጣት ስምምነት ስለሌለ ራሳቸው ትኬት ቆርጠው መሄድ አለባቸው የሚል መልስ እንደተሰጣቸው ተናግረዋል። $1000 ይሰጣል የሚለው አካሄድ ለኢትዮጵያውያን የሚሰራ አልመሰለኝም ሲሉ አክለዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ከለላ መነሳቱን በተመለከተ የአገር ውስጥ ደህንነት መስሪያ ቤት በድረገጹ የሰጠው ማብራሪያ ከሌሎች ጥበቃው ከተነሳባቸው ሀገራት የተለየ ይዘት የለውም።
ለሁሉም ሀገራት የተሰጠው ከለላ መነሳቱን በተመሳሳይ መንገድ ነው የገለጹት ሲሉ የህግ ባለሙያው ይናገራሉ። ለኢትዮጵያን ህጋዊ ከለላ የተሰጠው በትግራይ ጦርነት ወቅት እንደሆነ ጠቅሰው አሁንም በሌሎች ቦታዎች ጦርነት አሉ በማለት የተረጋገጠ አደጋ ይገልጻሉ። ኢትዮጵያውያን ሊኖራቸው የሚችሉ አንደኛው የህግ አማራጭ ኢትዮጵያ ውስጥ ያለው ሁኔታ የከፋ ሆኗል፣ በ60 ቀናት ውስጥ ውጡ መባሉ ትክክል አይደለም ብለው በፍርድ ቤት መክሰስ ነው። ወደ ክስ ሂዱ ወይም ከአሜሪካ መውጣቱን ለጥቂት ወራት ሊያራዝምላቸው እንደሚችል ይህንንም የህግ ባለሙያው ይናገራሉ። ሌላኛው አማራጭ መንግስት $1000 እንደሚሰጥ ቢያስታውቅም ተግባራዊ ያልሆነም በሚል መክሰስ መሆኑን ይጠቅሳሉ። መንግስት አታሎናል፣ $1000 አልሰጠንም ብለው ፍርድ ቤት ሊወስዱት ይችላሉ። ጊዜያዊ ህጋዊ ከለላቸው በመነሳቱ ጉዳዩን ወደ ፍርድ ቤት ከወሰዱ ሀገራት መካከል ሶሪያና ቬንዙዌላ ይጠቀሳሉ። የቬንዙዌላ ከለላ መነሳቱ ትክክል አይደለም በሚል በታች ፍርድ ቤት የቀረበው ክስ ጠቅላይ ቢሮ ፍርድ ቤት ተመልክቶ የሀገር ውስጥ ደህንነት መስሪያ ቤት ውሳኔውን የማስተላለፍ ስልጣን አለው ሲል በይኗል። በሌላ በኩል ደግሞ ለሶሪያ የተሰጠው ከለላ ለተጨማሪ ቀናት ወይም ወራት እንዲራዘም ተወስኗል።